ለአንቺ ምንም ነገር አደርጋለሁ። እኔማ እሺ በቃ አሁን ልብሴን ልቀይር። ማን ከእጄ እንደነጠቀኝ ማወቅ የለብኝም ትላለች። ማንነቷን ብታውቂስ ልጄን ምን ልታደርጊያት ነው? ሮዚ አሁን ላይም አልተቻለችም ማለት ነው። ስራዋን እየሰራች ትገኛለች በነገራችን ላይ ማለት ነው። እንግዲህ ናታንና ሰላም አንድ ላይ እንዲሆኑ በፍቅር እንዲጣመሩ የበለጠ እንዲግባቡ እያደረገች ትገኛለች ማለት ነው። ማይካ አሁን ላይ እጅጉን በጣም ዋጋ እየተሰጣት ትገኛለች። ምክንያቱም እያንዳንዱን ነገር እስካሁን ማለት ነው ሮዚ እንግዲህ ሽማግሌ በመምሰል ማለት ነው ያው ያልሆነ ነገር እርስ በመፍጠር እንዲሁም ደግሞ ማይካ ከናታን እንድትወጣ ለማድረግ እጅጉን በጣም እጥረት እያደረገች ነው። የሰራችው ሴራ ራሱ እጅጉን በጣም ነው የሚያስደምመው ማለት ነው። ምክንያቱም ናታን ከሰላም ውጪ ሌላ ፍቅረኛ እንዳለውና ያችን ልጅ ማግባት እንዳለበት ነው እንግዲህ ያው እንደ ሽማግሌ ሆና ሮዚ ስተውን የምትታየው ማለት ነው። ምክንያቱም ናታን የሷና የሷ ብቻ ነው። አንቺ እንደዛ ለምንስ ታደርጊያለሽ? ለምንስ አርፈሽ አትቀመጭም? ናታን የሚወዳት የሚያፈቅራት ልጅ አለች። ስለዚህ እሷ ደግሞ የኔ ልጅ ነች፣ በቅርብ ይጋባሉ። አንቺ የምታደርጊውን ነገር አርፈሽ መቀመጥ አለብሽ በማለት እንግዲህ ለማይካ በጣም እያስጠነቀቀቻት ነበረ ማለት ነው። ግን ደግሞ ይህን ነገር የምታደርገው የምተውነው ሁሉን ነገር የምትሰራው ራሷ ያው እንግዲህ ሮዚ መሆኗን ማንም አያውቅም ማለት ነው። ስለዚህ ከአንድ ረዳት ግለሰብ ጋር በመሆን ማለት ነው ትልቅ ሰው በመምሰል የምታወራው ነገሮችም እንደዚሁ ሽማግሌ በመምሰል ማለት ነው ልጄ የማንም አይደለችም የናታንና የናታን ብቻ ነው። ስለዚህ አንቺ የግድ ከናታን መራቅ አለብሽ። ናታን ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ እሷን ብቻ ነው የሚያገባው በማለት እንግዲህ እየነገረቻት ትገኛለች ማለት ነው። እና እንግዲህ ይህ ግለሰብ ማን ነው? እንዴት ነው? ማነች? የናታን ፍቅረኛ እኔ ማላቃትስ ማነች? በማለት እንግዲህ ማይካ እጅጉን በጣም በማንሰልሰል ላይ ትገኛለች ማለት ነው። እንዲሁም ደግሞ ለናታን እናትም እኔ አሁን ላይ ይሄ ነገር ላንቺ እንደዚህ አግዥኝ ብዬ የምነግርሽ ነገር አይደለም። በፍጹም እማዬ ችግር የለውም ሁሉን ነገር ራሴ ጨርሰዋለሁኝ በማለት እንግዲህ ማይካ ይህንን ጉዳይ ለናቲ እናት መናገር እንዳልፈለገችና ራሷ ሁሉን ነገር ማካሄድ እንደፈለገች ነው ስትናገር የነበረችው ማለት ነው። ሮዚ እንግዲህ ስራዋን እየሰራች ትገኛለች። በነገራችን ላይ ቀለበት ከተደረገላት በኋላ እንዲሁም ደግሞ ያው የጫጉላ ነገር አላቸው። ስለዚህ እዚያም አዘጋጅቼላችኋለሁ መሄድ ትችላላችሁ፣ ዛሬ ቀናችሁ ነው በማለት እቤት ውስጥ ያለውን ስራ እኔ ያስተካክለዋለሁ ችግር የለውም ሰላምዬ በማለት እንግዲህ ያው ናታንንና እንዲሁም ደግሞ ሰላምን አያይዛ ትሰዳቸዋለች ማለት ነው። ስለዚህ እንደዚህ የተስተካከለው እንደዚህ የሆነው ከጭንቅ ያወጣሽኝ እህቴ ግን ምን አይነት ነገር ብታደርጊ ነው? ምንድን ነው የተፈጠረው ነገር? ለምንድን ነው እንደዚህ ማይካ አስደንግጦ ከዚህ ፕሮግራም አውጥቶ ሊወስዳት የቻለው ነገር ምንድን ነው የሚለው ነገር ነበረ ሲጠይቃት የነበረው ማለት ነው። ያው ሮዚ ምንድን ነው ያለችው? ችግር የለውም እሱን አሁን አይደለም የምመልስላችሁ፣ አሁን አይደለም የምነግራችሁ። ስለዚህ በእርግጠኝነት ስትመለሱ እንዲሁም ከጫጉላ በኋላ ስትመለሱ ሁሉን ነገር እነግራቸዋለሁ፣ በጣም ነው የምትደመሙት በማለት እንግዲህ ለሰላምና ለናቲ ተነግራቸዋለች። ተያይዘው ማለት ነው ልብሳቸውን ቀይረው ወዲያውኑ ወደ ጫጉላ ቦታቸው ነበር የሄዱት ማለት ነው። ከዚያም እጅግ በጣም ደስ የሚል የፍቅር ጊዜ ነበረ። ናታንም እንዲሁም ደግሞ ሰላምም ሲያሳልፉ የቆዩት ማለት ነው። እዚያ ላይ እንደፈለጉ ሲያሳልፉ ከቆዩ በኋላ ወደ ቤት ተመልሰዋል ማለት ነው። የዛሬዋን ደስታ እጅጉን በጣም ነው ደስ ያለኝ እያለች እንግዲህ ሰላምም ለናታን እየገለጸችለት፣ ናታንም እንደዚሁ ለሰላም እየገለጸላት ማለት ነው። አሁን ወደ ቤት ገብተን ያንን ደስ የሚል ቡና ታፈይልኛለች በማለት እንግዲህ ያው ወደ ቤት ከተመለሰች በኋላ ሁለታቸው አብረው በሆነ እንግዲህ ቡናቸውን አቀራርበው ቡና ፈልተው እየተደሰቱ ባሉበት ሰዓት ላይ ሮዚ ቀረች። የዛሬ
ያደረገችውን ነገር እንዴት አይነት ነገር እንደሰራች እሱን ማወቅ እንፈልጋለን እያሉ እንግዲህ ያው ሰላምና ናታን ማለት ነው በጉጉት ሮዚን እየጠበቋት ነበረ ማለት ነው። ግን ደግሞ ሮዚ ሌላ ስራ ላይ ነሽ ማለት ነው። ምክንያቱም ሮዚ ምን እያደረገች ነው? ያው ራሷ እንትናን ማለት ነው ማይካን በጣም እንትን እያለቻት ነው። ልክ ያው የኔ ልጅ እሷ ናታን ብቻ ነው የምታገባው። ስለዚህ አንቺ ከናታን የግድ መራቅ አለብሽ። ከናታን ካራቅሽ ደግሞ ከዚህ ከታሰርሽበት ቦታ እንኳን አላወጣሽም። ስለዚህ አሁን ከዚህ አወጣሻለሁ፣ ግን ደግሞ ከናታን መድረስ የለብሽም በፍጹም ከእሱ ጋር መሄድ የለብሽም። ይሄ ቀለበት ፕሮግራም ምናምን ነገር የምትይው ነገርም የለም። የኔ ልጅና የኔ ልጅ ብቻ ነች እሱን የምታገባው። አንቺ አርፈሽ መቀመጥ አለብሽ። አይ እንደዚህ አላደርግም፣ አርፌ አልቀመጥም የምትይ ከሆነ ግን እዚህ ምንም ነገር ማንም በሌለበት ታስረሽ ትቀመጫለሽ። ከጊዜ በኋላ ደግሞ እገልሻለሁኝ በማለት እንግዲህ ያው ሮዚ ማለት ነው አስፈራርታታለች ማይካን ማለት ነው። እና ምንድን ነው ያደረገችው? በቃ ከዚህ ካለውበት እስር ቤት አስወጡኝ፣ በቃ አስወጡኝ፣ እኔ ምንም ነገር አላደርግም በማለት እንግዲህ ካለችበት ነገር እንድትወጣ አድርጋታለች ማለት ነው። ልክ እንዳወጣቻት ግን ምንድን ነው ያደረገችው? ቀጥታ ወደ ቤት ወደ ናታን ቤት ነበር ሄደችው። በሄደችበት ሰዓት እንግዲህ ሰላም ቡና እያፈላች፣ ናታንም እንደዚሁ ቁጭ ብሎ እንግዲህ ሮዛን እየጠበቁ ነበረ ማለት ነው። ግን ደግሞ ማይካ እየሮጠች መጣ። ናታን ፍቅረኛ ማነች? እኔ ማላቃት ፍቅረኛ፣ አንተ የምትወዳት ፍቅረኛ ማነች? ማንንስ ነው ልታገባ የወሰንከው? ለምንድን ነው የማትነግረኝ? እያለች እንግዲህ ናታንን ማለት ነው አንገቱን እዛ በጣም ስትጮህበት ነበረ። እኔም ማላቃት ፍቅረኛ ያንተ የሆነች ማነች? ለምንድን ነው የማትነግረኝ? ትሰማኛለህ ናታን፣ አንተ የኔና የኔ ብቻ ነህ፣ ከኔ ውጪ ማንም እንዲነካህ በፍጹም አልፈልግም እያለች እንግዲህ እየጮሆች ስትናገር ነበር። ስለምን ፍቅረኛ ነው የምታወራው? ምን ሆና ነው? በማለት እንግዲህ ናታንም ግራ እየተጋባ ነበር። ምክንያቱም ይህንን ድራማ ማለት ነው ናታንም ስለማያውቀው ማለት ነው ስላልተነገረው ስለምንድን ነው የምታወራው ልጅቷ በማለት እጅጉን በጣም ግራ ተጋብቶ ነበረ። ሲቀጥል ደግሞ ወደ ክላሷ በመሄድ በፍጹም ይህማ ሊሆን አይችልም፣ ናታን የኔና የኔ ብቻ ነው፣ ከኔ ማንም ሊነጥቀኝ አልፈልግም። ግን ደግሞ ማነች? ማን ብትሆን ነው እንደዚህ እኔ ፊት ለፊት ሳላቃት እንደዚህ አባቷ እያስፈራራኝ፣ ጭራሽ በዚያ ሽማግሌ አስፈራርታኝ እሱን ልትወስደው ማንሽ? ለምንድን ነው ፊት ለፊት የማትመጣው? ለምንድን ነው እኔ ማላቃት? በማለት እንግዲህ እጅጉን በጣም እንግዲህ ማይካ እያሰበች ትገኛለች ማለት ነው። ቀጥታ እንግዲህ ወደ ሰላም ጋር ነበር የሄደችው። ሰላም ጋር ስትሄድ እንግዲህ ሰላም ቡናዋን እያፈላች እንዲሁም ደግሞ ከናታን ጋር ጫጉላ ጊዜ ላይ ማለት ነው ያሳለፈችውን እያስታወሰች ቀለበቷን እያየች ማለት ነው በጣም ደስ ብሏት ነበረ ማለት ነው። እና በዚያን ሰዓት እንግዲህ ያው ማይካ ገብታባት ነበረ። ምንድን ነው የምታደርጊው? ለምንድን ነው እጅሽን የደበቅሽው? እጅሽ ላይ ምንድን ነው ያለ? እንድታሳይኝ ይፈልጋለሁ በማለት እንግዲህ ቀለበቱን አይታለች ማለት ነው። የማን ቀለበት ነው ደግሞ? ማን ነው ያደረገልሽ? በማለት እንግዲህ ስትጮህባት ያው ከእናቷ እንደሰጠቻት ከዚህ በፊት ከልብሷ ውስጥ እንዳለና አሁን ላይ እንዳደረገችው ነበር የመለሰችላት ማለት ነው። ግን ደግሞ ይህን ነገር ማይካ ምንም ነገር አላመነቻትም። በፍጹም ይህ ሊሆንም አይችልም፣ የሆነ እኔ የማላውቀው ነገር አለ ማለት ነው በማለት እንግዲህ መልሳ ነበረ ማለት ነው። እና ቀጥታ እንግዲህ ያው ወደ ውጭ እንግዲህ ወጥተው ነበር። ማይካም እንደዚሁም ደግሞ የናቲ እናት ማለት ነው አብረው ሲመጡ ድጋሚ እየተጋገዙ ማለት ነው። ናታንም እንዲሁም ደግሞ ሰላም ተጋግዘው ቡና እያፈሉ ምናምን ነገር እያቀራረቡ ነበር ማለት ነው። እና በዚያን ሰዓት ደግሞ ምንድን ነው የምታደርገው ልጄ? ለምንስ እንደዚህ አይነት ነገር ስራ ትሰራለህ? እያለች እንግዲህ የናታን እናትም መናገር ጀምራለች ማለት ነው። ምክንያቱም ግራ ተጋብታለች። ፕሮግራሙ ለምን ተቋረጠ የሚለው ነገር በጣም ሁላቸውን ውስጣቸው ነው እንትን ያላቸው ማለት ነው። እና አሁን ላይ በእርግጠኝነት ማለት ነው ምንም አይነት ነገር እንትን ቢመጣ ያው ፍቅር ብዙ ነገሮችን ስቃዮችን ሊያሳልፍ ይችላል። ግን ደግሞ አንተ ጎበዝና ጀግና ከሆንክ ነው እያለች ለእስከ መጨረሻው
አብረን መሆን የምንችለው ብዙ ፈተና ይደርስብናል፣ ግን ደግሞ ያንን ሁሉ ፈተና ካለፍን ነው ናታን እያለች ያው ሰላም ደግማ ስትነግረው ነበር። በነገራችን ላይ እሷ ራሷ ማለት ነው ሰላም በጣም ብዙ ነገሮችን አሳልፋለች ለሱ ብላ ማለት ነው። ጥለው መውጣት ትችል ነበረ አጠቃላይ ቤቱን፣ ግን ደግሞ እሷ መውጣት የማትፈልገው አንድና አንድ ያው ናታንን ስለምትወደው ስለምታፈቅረው ነው። እና እሱን ስለምትወደው ስለምታፈቅረው ደግሞ በማይካ ጉዳይ በጣም ብዙ ነገሮችን ስቃዮችን ደርሶባታል ማለት ነው። ስለዚህ አሁን ላይ እንግዲህ ሮዚ ያደረገችው ነገር ምንድን ነው? በቃ የናታን ፍቅረኛ ሌላ መሆኗል ማለት ነው። ሌላ መሆኗል እንዲሁም ደግሞ ሰላም እንዳልሆነች ያ ማለት እንግዲህ ሰላምንም ብዙ አያሰቃዩትም ማለት ነው። በቃ ማይካ ሰላምን ማሰቃየት ተውና እንዲሁም ደግሞ የናታን ፍቅረኛ የተባለችውን አዲሷን መፈለግ ትጀምራለች። በነገራችን ላይ ካሁኑ ራሱ ፍቅረኛህን አስተዋውቀን እየተባለ ነው ማለት ነውና ፍቅረኛህ ማነች? ለምንድን ነው የማታስተዋውቀን? እያለች እንግዲህ እጅግ በጣም እየተናገሩ ይገኛሉ። ይብን እናቱ ራሱ ማለት ነው ማነች እሷ እስኪ ለምንድን ነው የማናያት እያለች ስትናገር ነበረ። በዚህ ዙሪያ እንግዲህ ምን እንደሚያደርግ እጅጉን በጣም ግራ ገብቶታል ማለት ነው። ሮዚን ራሱ እያማከራት ነበር። ምንድን ነው የማደርገው? ጭራሽ ፍቅረኛ ምናምን ነገር ይላሉ እንዴ! እኔ በጣም ነው የተጨናነኩት። እኔ ምንም የማውቀው ነገር የለኝም። ስለምን ፍቅረኛ ነው የሚያወሩት? በማለት እንግዲህ እጅጉን በጣም ግራ ገብቶ ምን ችግር አለው ታዲያ አምጥተ ማስተዋወቅ ነው ምናምን ነገር እያለች ነበር ሮዚ ማለት ነው። እና በዚህ ጉዳይ ለምንድን ነው ፍቅረኛህን አስተዋውቀኝ ብለሽ የተናገርሽው? በማለት እንደገና ሮዚ ማለት ነው ሽማግሌ በመምሰል አይሆንም ማይካን እያፋጠጠቻት ትገኛለች። ጭራሽ የኔ ልጅ ማለት ነው ለመታወቅ ትፈልጊያለሽ እንዴ? በማለት አዎ ማወቅ እፈልጋለሁኝ። እሱን ከኔ ነጥቃ የምትወስደውን ሴት ምን አይነት እንደሆነች ማወቅ እፈልጋለሁ። ከዛ በኋላ ምን እንደማደርጋት እወስናለሁ እንጂ አሁን ምንም አይነት ነገር መናገር አልፈልግም እያለች ትገኛለች ማለት ነው። ሮዚም እንግዲህ በጣም ውጥር አድርጋ አዛታለች። የኔ ልጅማ ማንም አይነካትም በማለት እየተናገረች ትገኛለች። በነገራችን ላይ ሮዚ እያንዳንዱን ነገር ማለት ነው ለወንድሟ የምታደርገው ነገር ለሰላምም የምታደርገው ነገር በጣም በጣም ጎበዝ ነች ብዬ ነው ማምነው ማለት ነው። እና ይሄ ሁሉ ድራማ እሷ እንደሰራችው ይሄ ሁሉ ነገር እሷ እንዳቀነባበረችው የእነሱን ፕሮግራም አፍርሳ እንዲሁም ደግሞ ናታንና እንዲሁም ሰላም አንድ ላይ እንዲሆኑ እንዳደረገች እሷ መሆኑን ማለት ነው። በመጨረሻው ማይካ ስትሰማ ምን ልታደርጋት እንደምችል በጣም ከባድ ነው የሚሆነው ማለት ነው። እና ናታንና እንዲሁም ደግሞ ሰላም እናንተ በጣም ውለታ አብዝቼባችኋለሁ፣ እንደዚህ በቀላሉ ራሱ የኔን ውለታ አትከፍሉትም እያለች እንግዲህ ሁለታቸው ደስተኛ በመሆናቸው እሷን በጣም ደስተኛ ሆናለች ማለት ነው። እና ሮዚ በጣም ምርጥ እህት ነሽ ሆነን ለመናገር ማለት ነው። ለወንድሟም እንዲሁም ለሰላምም ጥሩ ነገሮችን እያደረገች ትገኛለች ማለት ነው። አንዳንድ የሆነ በቃ ለወንድማቸው ሚስት በጣም መጥፎ ሰዎች አሉ። አንዳንዴ ደግሞ እንደዚህ በጣም እንዲቀራረቡ ሁለታቸው ደስተኛ የሚያደርጉ መልካም ሰዎች እንዳሉም እንግዲህ ማሳያ ነው ማለት ነው። እና ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።